እሺ አጎት አመሰግናለሁ። እንዴ ልጄ ቦርሳን ረሳህ እኮ። አሃ አመሰግናለሁ አጎት። አባዬ ብር ስጠኝ እባክህ። እሺ እሰጥሃለሁ። የእርሶ ልጅ ነው እንዴ? አዎ አመሰግኖታለሁ አጎት። በጣም ብዙ ካሽ ብርና ዶክመንቶች ነበሩት ይሄ ቦርሳ። እችን ጥቂት ገንዘብ የያዙ። እንዴ ይሄ ለምን ልጄ? ለሰብአዊነቱና ለታማኝነቱ። እርሶ እኮ ቢፈልጉ ይሄን ቦርሳ ማስመጥ ይችሉ ነበር። አይተው እንዳላየ ዝም ማለት ይችሉ ነበር። እንዴ ልጄ የራስህን ዕቃ ለራስህ እኮ ነው የመለስኩልህ። እናም ለዚህ ምን ገንዘብ ያስፈልገዋል? እኔ ይሄን ገንዘብ አልፈልግም። ጥሩ እሺ አጎት አመሰግኖታለሁ። አባዬ ብር ስጠኝ እኮ እያልኩ ነው። እሺ ጥሩ እሰጥሃለሁ። ምንድነው ይሄ? ምን ላደርገው ነው? በዚህ ብር እኮ ጥሩ ሸሚዝ እንኳን መግዛት አልችልም። ልጄ እንዴት ነው ሁል ጊዜ በየቀኑ እኔ አዳዲስ ልብስ እንዴት መግዛት እችላለሁ? ታዲያ ሁል ጊዜ አዳዲስ ልብስ የመግዛት አቅም ከሌለ ለምንድን ነው አዲስ ኮሌጅ ውስጥ ያስመዘገብከኝ? ልጄ እዛ ያስመዘገብኩ እኮ ህይወት የተቃና እንዲሆን ብዬ ነው። የወደፊት ህይወት እንዲስተካከል ብዬ ነው። እዛ የሚመጡ ተማሪዎች ማለት እኮ አዳዲስ ልብስ እየለበሱ ነው የሚመጡት። ሁል ጊዜ አንድ ሸሚዝና አንድ ሱሪ ለብሼ መሄድ አልችልም። ችግርህ ምንድነው? ቆይ አባዬ ወይ ሞተር ሳይክል አልገዛልኝ ወይ ጥሩ ልብስ አልገዛልኝ። እንዲሁም የትምህርት ቤቱን ክፍያ እንኳን በሰዓቱ መክፈል አልቻልክም። አንድ ነገር ንገረኝ እስቲ። ልጆችን ማሳደግና መንከባከብ ካልቻላችሁ ለምንድን ነው እሺ የምትወልዱት? ልጄ ስታስበው ምንድነው የሚመስልህ? ሰርቶ ገንዘብ ማግኘት ቀላል ነው እንዴ? ምን ትልቅ ነገር ነው? ቀን ሙሉ መጎለት መቀመጥ አይደል እንዴ? ሌላ ምን ትሰራለህ? የሌሎች ልጆች አባት እኮ ምን እንደሚያደርግ አታውቅም። አንተ ግን ምንም እያረክልኝ አይደለም። ልጄ ሰርቶ ገንዘብን ማግኘት ቀላል ነው ብለህ እያሰብክ ከሆነ እንግዲያውስ አንዴ እኔ የተቀመጥኩበት ቦታ ለአንድ ሰዓት ብቻ ቁጭ በል እናየው። እኔ ቀኑን ሙሉ የምቀመጥበት ቦታ ማለት ነው። በዚሁ ሰዓት ደግሞ እኔ ቤት ሂጄ ምግብ ተመግቤ ልምጣ። ከዛም ተመልሼ ስመጣ በድጋሚ ጠይቃለሁ፣ ሰርቶ ብር ማግኘት ቀላል ነው ወይስ ከባድ እልሃለሁ። ምን ትልቅ ነገር ነው? ሂድ ምግብን በልተና እኔ እጠብቃለሁ። ኮኮናት ዋጋው ስንት ነው እመቤቴ? አንዱ 80 ብር። ህገወጥ ብር አላት ብለውሃል እንዴ? ምን ሆንሽ እመቤቴ? በዚህ ብር ማን ነው እየሸጠ ያለው እመቤቴ? ሁሉም ቦታ እኮ ዋጋው እንደዚህ ነው። ለዘረፋ ነው እንዴ የወጣችሁት እናንተ? እንደውም ከናንተ የተሻለ እኮ መጋዘን ይሻላል፣ ያውም ፍሬሽ የሆነ። አረ እመቤቴ ከነሱ በላይ ፍሬሽ እኮ ነው። እያየሁ ነው የትኛው ፍሬሽ ነው አይደለም የሚለውን። አልፈልግም ያንተን ኮኮናት፣ ያዘው ለራስህ። ኧረ አንዴ ቆይ እመቤቴ ስሚኝማ ቆይ። ክፍል 2 ይቀጥላል።